ጠዋት ደስተኛ ሆነ ብሩህ ቀን እንዲሆንልህ ተመኝተህ በነቃ መንፈስ ከቤት ወጥተህ ታክሲ ተራ እየጠበቅ የሰፈርን ጎረቤት የሥራ ባልደረባን ወይም የድሮ ጓደኛን ታገኝና ያንን ምንም ጉዳት የሌለው የሚመስለውንና የለመድነውን እንዴት ነህ የሚል ጥያቄ ይሰነዝርብሃል። አንተም የተለመደውን መልስ ትሰጠዋለህ። ከዚያ መሽቶ ወደ ቤት ስትመለስ ዛሬ ምን ሆኜ ነው? ልክ አይደለሁም። የጀመርኩት ጉዳይ ሁሉ ለምን መጨረስ አልቻልኩም? ትላንት ሰላም የነበረው መስሪያ ቤቴ ዛሬ ለምን ያለ ምክንያት ጭቅጭቅ ተፈጠረ? ምን ቡዳ ነው የበላኝ? ምን አይነት መዘዘኛ ቀን ነው ብለህ ትገረማለህ። እውነታው ግን ኃይልህን፣ ሰላምህን በገዛ እጅ አሳልፈ የሰጠው ራስህ ነው። ወዳጄ፣ ይሄ ሆነብህ እንዴት ነህ ለሚለው የልማድ ጥያቄ ሁሌም የለመድነውን ሰውም የሚጠብቀውን ሁሉም ሰላም ነው፣ በጣም ደህና ነኝ፣ አሪፍ ነው የሚል ምላሽ ወይም ደግሞ በተቃራኒው ምን ሰላም አለ፣ ኑሮ አቀበት ሆኖብኛል ብለህ አማረ በመለስክባት በዛች ቅጽበት ነው። እንዴት ነህ ወይም እንዴት ነሽ በየቀኑ በየደቂቃው ከማንኛውም ሰው የምንሰማው በጣም የተለመደ ጥያቄ ነው። ነገር ግን እንዴት ነህ የሚለው ጥያቄ የጨዋታ መጀመሪያ ተራ ቃል ብቻ አይደለም፣ የነፍስ መግቢያ ኮድ ነው ይባላል። ታዲያ ለዚህ ጥያቄ የምትመልሰው መልስ በአንተ ሕይወት ውስጥ በረከትና ኃይልን የሚቀንስ ሰዎች የራሳቸውን ጭንቀትና መከራ አንተ ላይ ገልብጠው ለመሄድ የሚያስችላቸው ለክፉ ዓይን የሚያጋልጥህ ኃይል የሚወሰድበት የነፍስ መክፈቻ ቁልፉን የያዘ ነው። በዚህ ቪዲዮ ለዚህ ጥያቄ የሚሰጥ አንድ ትክክለኛ ምላሽ ምን እንደሆነ፣ መልሱ እንዴት ያንተን የኃይል ደረጃ ከፍ እንደሚያደርግ፣ የሰሚውንም አእምሮ እንደሚያነቃ፣ እንዲሁም ለዚህ ጥያቄ በጭራሽ መመለስ የሌለብህ ሁለት የተለመዱ ምላሾች ምን እንደሆኑ፣ በሕይወት ምን አይነት ተጽዕኖ እንደሚያመጡብህ እናያለን። አብራችሁን ቆዩ። መጽሐፍ ቅዱስ ውስጥ ምሳሌ ምዕራፍ 13 ቁጥር 3 ላይ አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሰፋ ግን ጥፋት ያገኘዋል ይላል። እንዴት ነህ ለሚለው ጥያቄ የምንሰጣቸው ሁለት የተለመዱ ምላሾች አሉ። ሁለቱም ምላሾች ካልተጠነቀቅንባቸው ለመንፈሳዊ ጥቃት የሚያጋልጡ፣ ለውስጥ ሰላማችንና ስኬታችን እንቅፋት የሚሆኑ ናቸው። እንዴት ነሽ ለሚለው ጥያቄ የመጀመሪያው ምላሽ ሁሉ ነገር አሪፍ ነው፣ መስመር ይዟል፣ ምቾት ላይ ነኝ፣ ቢዝነስ ያድጓል፣ ትዳሬ ፍቅር በፍቅር ነው ያልክ እየተዘባነንክ በትዕቢት ምላሽ ስትሰጥ ሳታውቀው በዚህ መልስ በጠየቀ ሰው ላይ የኃይል ጥቃት እያደረግክ ነው። አስበው፣ ያንተን ሁኔታ የጠየቀ ያ ሰው ምናልባት የቤት ኪራይ የሚከፍሉ አጥቶ ተጨንቆ ይሆናል፣ ወይም ታሞ መታከሚያ አጥቷል። አንተ ግን በምቾት አምሮብህ እንደዚህ አይነት መልስ ስትሰጠው ምን የሚሰማው ይመስላል? የልብ ጓደኛው እንኳ ብትሆን የበታችነት ስሜት እንዲሰማው ማድረግህ እና ውስጡን መጉዳትህ አይቀርም። እሱ እንደዚህ ሞልቶለት እኔ ግን ለምን የሚል የበታችነት፣ የቁጭት፣ የሐዘን ብሎም የቅናት ስሜት ይፈጠርበታል። ይህች ስሜት ደግሞ ተራ አይደለችም፣ በረከትን የምታሳጣ ረቂቅ የኃይል ምትናት። አንተ በትዕቢት ስትናገር እኔ ሞላልኝ ነኝ እያልክ ነው። ማዶ ያለው ሰው ደግሞ የጎደለበት ከሆነ በኃይል ሕግ መሠረት የሞላ ወደ ጎደለው ይፈሳል። ያ ሰው በውስጡ እኔ ላይ ለምን ሞላ እኔስ የሚል ስሜት ሲያድርበት ቅናቱ በቀጥታ ወደ አንተ የሚወረወር የኃይል ፍላጻ ይሆናል። የአንተን ስኬትና የደስታ ኃይል እንደ ስፖንጅ መምጠጥ ይጀምራል። ከንግግሩ በኋላ ባዶነት፣ ድካም ወይም ያለ ምክንያት የመደበስ ስሜት የሚሰማ ለዚህ ነው። በአሁኑ ዘመን በተለይም በማኅበራዊ ሚዲያ ፌስቡክ እና ኢንስታግራም ስክሪን ላይ የተሳካ ሕይወትን ማሳየት ትልቅ ፋሽን ሆኗል። በሳቅና በደስታ የተሞላ ፎቶና ወሬ በመለጠፍ ደስታን ያጋራ ይመስላል። ይህ ግን ትልቅ ስህተት ነው። ስላሰብከው ሰርግ ወይም ጉዞ ተናግረ ነገሩ ሳይሳካ ሲቀር፣ ስለ አዲሱ የሥራ ዕቅድ አውርተ በነገታው ጉዳይ ውሃ ሲበላው፣ ልጅ ምን ያህል ጎበዝ እንደሆነ አውርተ በማግስቱ ከፍተኛ ትኩሳት ሲያዝ፣ ይሄ አጋጣሚ አይደለም፣ ባወራውና በለፈለፍከው ያመጣው ነው። ሁለተኛው ምላሽ የማማረር ምላሽ ነው። ብዙ ሰዎች እንዴት ነህ ተብለው ሲጠየቁ ወዲያውኑ ማማረር ይጀምራሉ። ምን ያደርጋል፣ ኑሮ አቀበት ሆኗል፣ ጤና የለም፣ ደሞዝ ያንሳል፣ ኪሴ ባዶ ነው፣ ዘመኑም ከፋ ምናምን እያሉ በማማረርና በመበሳጨት ይመልሳሉ። ሀብታምም ቢሆን ትኩረት እንዳይደረግበት እንዳይጠየቅ ራሱን የተከላከለ መስሎት ምን አለኝ፣ ገበያ የለም፣ ኪሳራ ነው በማለት ይመልሳል። ይሄ ግን የባሰ ውድቀት ነው። በኳንተም ፊዚክስና በኢነርጂ ሳይንስ የምትናገረው ነገር ንዝረት ወይም ቫይብሬሽን አለው። ያ ንዝረት ደግሞ ያንኑ የሚመስል ነገር ይስባል።
ሎ ኦፍ አትራክሽን ይባላል። አንድ ሰው ኑሮ አቀበት ነው፣ ጤና የለም፣ ኪሴ ባዶ ነው እያለ ሲደሰኩር በራሱ ላይ ጉዳት ያመጣል። በገዛ እጅ በሕይወት ዙሪያ የጨለማውን መጠን ትጨምረዋለህ። ራስህን በገዛ ምላስህ እየረገምከው ነው። ቃላት ለአእምሮና ለሕይወት የሚሰጡ ትእዛዞች ናቸው። እኔ ምስኪን ነኝ፣ ምንም የለኝም፣ እድሌ ነው እያልክ ስታማረር ሳታውቀው ለዩኒቨርሱ ስለ ሕይወትህ እየነገርከው ነው። ዩኒቨርሱም እሺ ያልከው ይሆንልህ ብሎ በችግር ላይ ችግር ይጨምርብሃል። ማማርና መበሳጨትና የቁጭት ስሜት በሰውነታችን ዙሪያ ያለውን መንፈሳዊ መከላከያ ኃይል ቅጥር ይከፍቱታል። መከላከያው ሲከፈት ደግሞ በዙሪያችን ያሉ ማናቸው መጥፎ መናፍስት፣ ክፉ ኃይላትና የሰዎች ምቀኝነት በቀላሉ ወደ ሕይወታችን ሰርገው እንዲገቡ በር ይከፍትላቸዋል። በመንፈሳዊ ዓለም ትልቁ የኃይል መክፈቻ ምስጋና ነው። ምስጋና ያለኝ ይበቃል፣ ሙሉ ነኝ የሚል ከፍተኛ ፍሪኩዌንሲ አለው። ማማረር ግን የእጥረትና የድህነት ፍሪኩዌንሲ አለው። አንድ ሰው ባለበት ሁኔታ ላይ ማማረር ሲጀምር ወደ ሕይወቱ ሊመጡ የነበሩ አዳዲስ በረከቶችን፣ የቢዝነስ ዕድሎችና መልካም ሰዎችን በገዛ እጁ አትምጡ ብሎ መንገድ ይዘጋባቸዋል። ታዲያ እንዴት ነህ ለሚለው ጥያቄ ሰላም ነው፣ ጥሩ ነው ማለት አደገኛ ጥቃትን የሚጋብዝ ከሆነ፣ መጥፎ ነው፣ የለኝም ብሎ ማማረር ደግሞ የባሰ ራስን ለችግር ማዘጋጀት ከሆነ ታዲያ ምን ብለን ነው መመለስ ያለብን? እንዴት ነህ ሲሉ ችላ ትላለህ ወይስ ተኮሳትረ ጥለት ሄዳለህ? ሁለቱም የሚያስኬዱ አይደሉም። ሰዎች እንዴት ነህ ብለው ሲጠይቁ ስለ ስራ ሁኔታ፣ ስለ ጤና ወይም ስለ ባንክ አካውንት ዝርዝር ነገር ለማወቅ ፈልጎ አይደለም። ብዙ ጊዜ ያው የተለመደ ሰላምታ ብቻ ስለሆነ ነው። እኔም አለው አንተም አለ ሁሉም ሰላም ነው ለማለት ብቻ ነው። አንተ ማለት ያለብህ ይህንን ሰላምታ በተገቢው ሁኔታ መመለስ ነው። ልብህን ሳትከፍት፣ የሕይወትህን ምስጢር ሳትናዘዝ፣ ሳታማርር፣ ጠያቂህንም ሳታስቀይም የምትመልስላቸው በረከትህ ከአንተ ጋር እንዲቆይ የሚያደርግ አንድ ቃል አለ። ይህንን ቃል ጥበበኞቹ ጥንታውያን አባቶቻችን በደንብ ይጠቀሙበታል። አንድ ሰው እንዴት ነህ ብሎ ሲጠይቅህ ፈገግ ብለህ እግዚአብሔር ይመስገን፣ ምንም አልልም፣ ተመስገን ነው፣ እየታገልኩ ነው በላቸው። በዚህ ቃል ውስጥ ጥሩ ነው የሚል ምቀኝነትን የሚጋብዝ ወይም መጥፎ ነው የሚል ኃይልን የሚጎዳና የሚያወርድ አሉታዊ ስሜት የለም። ይህንን ቃል ስትናገር ካንተ በላይ የሆነ ኃይል እንዳለና በሱ እንደምትታመን ትሕትናና ለፈጣሪ መገዛትን ትነግራቸዋለህ። ምቀኛና ክፉ ዓይን በዚህ ቃል ምክንያት ኢነርጂያቸው ወደ ሕይወት እንዳይገባ ይዘጋባቸዋል። በአንጻሩ ስታማርር ሊሰማህና ካንተ መጥፎ ወሬ ለሚጠብቅ ሰው ይህን ቃል ስትናገር መንገዱን ትዘጋበታለህ። እንግዲህ ይሄ ቃል ራሳችንን ከመንፈሳዊ ጥቃት ለመከላከል፣ የውስጥ ሰላማችንና ስኬታችንን ለመጠበቅ ትልቅ የሕይወት ጥበብ ነው ላለው እንጠቀምበት። ሰላም።